ጀግና ሀበሻ ሴት ብያታለሁ እኔ። የመጀመሪያዋ ጀግና ሀበሻ ሴት ብያታለሁ እኔ። ደግ አደረገች። ስንት አመት ለፍታ እዚህ ሳውዲ አረቢያ ላይ እቃማ አልነበረውም። ከዚህ ከሳውዲ ወደ ኢትዮጵያ በባህር አስገብታ እቃማ አሰርታለት ከኢትዮጵያ ደግሞ ወደዚህ አስመልሳ እቃማው ወስዶ እዛ ኤርፖርት ላይ በአበባ በምን ድምቅ አድርጋ አሳምራ ተቀብላ ከዛ መጀመሪያ ሚስቴ የለኝም ብሎ ነው ያገባት። ከዛ አይ የመጀመሪያዋ ሚስቴን ከኢትዮጵያ ላመጣት ነው እቃማ እያሰራውላት ነው ብሎ ጭራሽ እንደዛ አሻሸ ገዳሜ ይላል ከሴት ጋር ማለት ነው። እቃማውን ከወሰደ በኋላ መኪና ከገዘችለት በኋላ ስራ ከጀመረ በኋላ ማለት ነው። ደግ አደረግሽ። ደግ አድርጋ እንኳንም ቀቀለችለት። እኔ አንቺን ቢሆን ቅቅል ማድረግ ብቻ ሳይሆን ዘይት መድፋት ብቻ ሳይሆን ከነጭራሹ ከቦታው እንድጠፋ ነበር የማድርገው። አፈር አባታቸው ይብሉና ወንዶች ማለት ነው። የምሬ ነው እንዴ 24 ሰዓት እንደዚህ እግራቸው በልዞ ባሌ ነው የልጆች አባት ነው ብላ ለፍታ እንደዚህ አምጥታ ጭራሽ ከሴት አሻሸ ገዳሜ ልልልን እንዴ። ብር እኮ በእንትን አይደለም ባሌ ነው የልጆቼ አባት ነው ብላ ነው ለፍታ ያመጣች እንጂ እኮ ነፃ ሆኖበት ወይ ተርፏት አይደለም። እንኳንም ቀቀለችው። እንደውም ተሳስታለች ልጅቷ። የምር የተሳሳችው ነገር ቢሆን በዘይቱ እንደዛ ለስለስ ካለ በኋላ ሙልጭ አድርጋ ነበረ ከቦታው ማጥፋት የነበረባት። ጀግና ሴት ብያታለሁ። ድንጋይ የብሎ ወንዶች ድንጋይ፣ እናንተ ምድረ ድንጋይ ውላ ማለት ነው። የምሬን ነው እንዴ አላበዛችሁትም እንዴ? አረብ ያቃጥለናል፣ ቤተሰብ ያቃጥለናል። ከዚህ ባል ብለን ያገባ ነው ባል ያቃጥለናል። ምን ጉር ናችሁ እናንተ? እኛ አንድ ሰው ሆነ ስንት ነው የምንችለው? ስንቱን አየን። ሰርቶ ይለወጣል ብለን ለፍተን አምጥተን እዚሁ ተዘርዝፎ አይቀርም። ድንጋይ አባቴ አምላክ ድንጋይ ያስበላችሁ እናንተ ወንዶች። አይ እናንተ ወንዶች እንደዚህ ቅቀል ስደረግላችሁ ነው አርፋችሁ የምትቀመጡት። ትናንትና አንዷ ሳውዲ አረቢያ እዚህ ሪያድ ላይ ማለት ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱህ። ውድና የተከበራችሁ የቻናሌ ጓደኞች እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ብዝት ይበልልኝ በያላችሁበት። የአላህ ሰላም እና እዝነት እናንተ ጋር ይሆን። ዛሬ ደግሞ መጥተናል። ጠፍተን ነበረ ማለት ነው። እንግዲህ አንዳንዴም እንጠፋለን፣ አንዳንዴም እንመጣለን። ተሞላ ጎደል እየሆነ ነው ማለት ነው ውዶቼ። እና ሰብስክራይብ አድርጉልኝ፣ ላይክ አድርጉልኝ። እንግዲህ መግቢያው ላይ እንዳያችሁት ቪዲዮውን በጣም የሚገርም ነው። በነገራችን ላይ ሴቶች በጣም እኔ እንጃ ሁሌ እንነገራለን ግን የምንሰማ አይደለንም ማለት ነው። ይሄን ነገር የዚህ ሀገር ህግ ሳይፈቅድ ሁሉም እውቀት ያላቸው ሰዎች ሶሻል ሚዲያ ላይ ያስተላልፈዋል። ምንድን ነው ያሉት እነሱ? ሴቶች ናቸው የሚጎዱት አብዛኛውን በአረብ ሀገር ያሉት። ተጠንቀቁ፣ ብራችሁን የያዙ በቃ ራሳችሁን ወክላችሁ ኑሩ፣ በስደት ላይ አትታለሉ እያሉ ብዙ ቀን ብዙ እውቀት ያላቸው ሰዎች ተነግረዋል። ያ ለእኛ ትምህርት ይሆናል ማለት ነው። እና እንግዲህ ትናንትና ሪያድ ላይ መግቢያው ላይ እንዳያችሁት እዚህ ሀገር ሲኖር ኢቃማ የለውም። ሀገር ገብቶ ወደ ሀገር ሲገባ ተቅሪበን እስከ 5000 ሪያል ይጨርሳል ከዚህ ኢትዮጵያ እስከሚደርስ። እዛ የሚጨርስበት ቀርቶ እዚህ ኢቃማ የሚገዛበት ወደ 15000 ምናምን ነው፣ ወደ 20000 ምናምን ብር። እንግዲህ ያንን ሴቲቱን አሰርታ ኢቃማ ከያዘ በኋላ ሀገር ቤት ጥሏት የመጣውን ሚስት የተፋታውን ኢቃማ ገዝቶ ሊያመጣ አሸሸ ገዳይ ትል። እሷ ደግሞ ዘይቱን አንፈፍቃ እንግዲህ ገሽራዋለች ነው የሚባለው። በጣም የሚገርም ነው። ከነዚህ ኩላ መጠንቀቅ ይሻላል ማለት ነው። አንዳንድም የሴት ልጅ እንባ ያጠፋል። ወንዶች ብትጠነቀቁ ጥሩ ነው ወላሂ። በሁሉም ወንዶች ብቻ ሳይሆኑ አንዳንድ ናቸው እንጂ አላህን የሚፈራ የሴት ብር የማይፈልግ ብዙ ወንዶች አሉ። ግን አንዱ ባጠፋ ሁሉም ወንዶች ይወቀሳሉ እዚህ ላይ ማለት ነው። እና እንግዲህ ይሄ ሐኪም ላይ እንግዲህ እንዳያችሁት ሐኪም ቤት አስተያየቱ ራሱ ይገባዋል ነው የሚባለው። እንግዲህ ይሄ ተቃጥላ ነው ማለት ነው። ተቃጥላ ነው። ይገባዋል። አቤት ኮሜንታተር ያንሰዋል ነው ያሉት። እንግዲህ የሰው ወርቅ የሰው ነገር ሰው ላይ ምንድን ነው የሚባለው አለ ማለት ነው። ገባችሁ? የሚገባችሁ ይገባችኋል። እና እሱ መቼም ተንገብግቦ ነው እንጂ እንደዚህ የሆነው ወዶ አይደለም። እና ለኩል ያህልን ያው
ወንዶች ይሄን ስራ ባትሰሩ እንደዚህ ያለ ጉዳትም አይደርስም ማለት ነው። አንዳንድ ቆራጥ ጀግና ሴትም አለች። ተስፋ በቆረጠችበት ወቅት ነው እንግዲህ ይሄንን ህይወቱን ለማጥፋት ነው እንጂ ይሄ በቃ ሙቅ ዘይት ሰው ላይ ፈሶ ቀርቶ ለብ ያለ ዘይት ራሱ ያንፈቀፍቃል። እንኳን ስራዬ ብላ አግላ ላዩ ላይ የደፋችበት ማለት ነው። አለመሞቱ ራሱን የገረመኝ ለካ ሩህ ስበብም ቢሆን ያው አላህ ታላለ አትወጣም ማለት ነው። ገብቷችኋል? እና ተዚህ ኩላ ብትጠነቀቅ ይሻል ነበር። እንግዲህ ወንድማችን ያው ይገባሃል፣ ሰጥ ትላለህ። ለብዙም ሰዎች ትምህርት ይሆናል ይሄ። ሁለተኛ ወንዶችም እንደዚህ ያለ ስራ አይሰሩም። ይገባችኋል። እንደዚህ ያለ ወንዶች እንደዚህ ያለ ስራ የሚሰሩት ይሄ ቅጣታቸው ቲያንሳቸው ነው እንጂ ሲበዛ አይደለም ማለት ነው። ገባችሁ? ሴት ልጅ የአረብ ጩኸት ችላ እንቅልፍ አታ ጭንቅላችን ቢዚ ሆኖ ነው ይሄ ብር የሚመጣው። እንቅልፍ እንኳን እንዲወጋን ጠግበን አንተኛም፣ አረብ ቤት የምንሰራ ልጆች ማለት ነው። ነገር ግን የዚህ ሁላ ብሶት በአንድ ተደጋግሞ የበለጥ ደግሞ ሸክምት ይመጣ ከዚህ የበለጥም ለማድረግ ይወሰናል እኮ። እና አላት እንደዚህ ያለ ነገር የሚያውጣን ነው የሚባለው። ውዶች እንግዲህ ቪዲዮውን ያያችሁት ኮሜንት ላይ አስቀምጡ። በሌላ ቪዲዮ እንመጣለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።